የወይን ጠጅ በዘኛ ያደርጋል ብርቱ መጠጥም ተበኛ ያደርጋል። በዚህም የሳተ ሁሉ ጠቢብ አይደለም። የንጉሥ ቁጣ እንደ አንበሳ ግሣት ነው፣ የሚያስቆጣውም ሰው የራሱን ነፍስ ይበድላል። ከክርክር ይርቅ ዘንድ ለሰው ክብሩ ነው፣ ሰነፍ ሁሉ ግን እንዲህ ባለ ነገር ይታመራል። ታካች ሰው በብርድ ምክንያት አርስም፣ ስለዚህ በመከር ይለምናል ምንም አያገኝም። ምክር በሰው ልብ እንደ ተሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይከዳዋል። ብዙ ሰዎች ቸርነታቸውን ያወራሉ፣ የታመነውን ሰው ግን ማን ያገኘዋል? ጻድቅ ያለ ነውር ይሄዳለው፣ ልጆቹም ከእርሱ በኋላ ምስጉኖች ናቸው። በፍርድ ወንበር የተቀመጠ ንጉሥ ክፉውን ሁሉ በዓይኖቹ ይበትናል። ልቤን አነጻሁ ከኃጢአትም ተራሁ የሚል ማን ነው? ሁለት አይነት ሚዛንና ሁለት አይነት መስፈሪያ፣ ሁለቱ በእግዚአብሔር ፊት ርኩሳን ናቸው። ሕፃን ቅንና ንጹሕ መሆኑ በሚያደርገው ሥራ ይታወቃል። የሚሰማ ጆሮንና የሚያይ ዓይን፣ ሁለቱን እግዚአብሔር ፈጠራቸው። ድሃ እንዳትሆን እንቅልፍን አትውደድ፣ ዓይንን ክፈት እንጀራም ትጠግባለህ። የሚገዛ ሰው ክፉ ነው ይላል፣ በሄደ ጊዜ ግን ይመካል። ወርቅና ብዙ ቀይ ዕንቁ ይገኛል፣ የእውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀው ከተዋሰሰው ልብሱን ሰጥቶ ለእንግዳ የተዋሰውንም እርሱን አክተው። የሐሰት እንጀራ ለሰው የጣፈጠ ነው፣ ከዚያ በኋላ ግን አፎችን ቻይ ይሞላል። ሐሳብ በምክር ትጸናለቸው፣ በመልካም ምክር ሰልፍ አድርጊ። ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ከንፈሩን የሚያሞጠሙት ሰውን አትገናኘው። አባቱን ወይም እናቱን የሚሰድብ በድቅቅ ጨለማ መብራቱ ይጠፋል። በመጀመሪያ ፈትኑር የተከማቸ ርስት ፍጻሜዋ አይባረክም። ክፉ መልስ አለው አትበል፣ እግዚአብሔርን ተማመን እርሱም ያድንሃል። ሁለት አይነት ሚዛን
ከእግዚአብሔር ዘንድ አስተያፊ ነው። ሐሰተኛ ሚዛንም መልካም አይደለም። የሰው አካሄዱ ከእግዚአብሔር ዘንድ ነው። እንግዲያስ ሰው መንገዱን እንዴት ያስተውላል? ሰው በችኮላ ለእግዚአብሔር የተቀደሰ ነው ብሎ ቢሳልም ከተሳለም በኋላ ቢተተት ወጥመድ ነው። ጠቢብ ንጉሥ ወጣንን በመንሽ ይበትናቸዋል። መንኰራኵርም በነርሱ ላይ ያንኰራኵርባቸዋል። የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ጉርጆች ሁሉ የሚመረምር። ቸርነትና እውነት ንጉሥን ይጠብቁታል፣ ዙፋኑም በቸርነት ይበረታል። የጎበዛዝት ክብር ጉልበታቸው ናት፣ የሽማግሌዎችም ጌጥ ሽበት ነው። የሰንበር ቁስል ክፉዎችን